ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። በሐዘንም ሆነ በደስታ በሰርግም ሆነ በሞት ሀጂ ሙፍቲ ሆዳም አባት አልነበሩም። ወደ ተመልካቾቻችን እንግዲህ እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። የሳምንቱ ቫይራል የሚወጡ ናቸው፣ ግን ዛሬ ለየት የሚያደርገው ነውና በጣም የሚያሳዝን ታሪክ ያለው ቪዲዮ ይዤላችሁ መጥቻለሁ። እኔ ከእናንተ ጋር የምቆየው ታሬ ነኝ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። እናመሰግናለን። መልካም ቅዱስ አባታችን የልብ ወዳጃቸውን ሲሰናበቱ የሚታየው አንድ ቪዲዮ አለ። በጣም ልብ የሚነካ ነው። አባቶች ናቸው። ይህንን ምስል በደንብ ተመልከቱት። እንግዲህ እኚህ አባታችን ማለት ነው የሀጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ። ሁላችንም ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። መልካም። በአንድ ወቅት ኮቪድ-19 የሚባል በሽታ ለምን ሰቅዞ ያዛት። በሽታው ኢትዮጵያም ተሻግሮ በርካታ ሰዎች ታማሚና ሙት ሆኑ። በዚህ ወቅት ኦርቶዶክስ ቤተክርስቲያን ከተማውን የማጣን ጨምሮ ሌሎች የጸሎት መርሃ ግብርን አዘጋጀች። ይህ እያለ ሲሄድ ሁለቱ ሃይማኖቶች ለዘላለም በፍቅር አብረው እየኖሩም ያሉ ናቸውና ጸሎት ታወጀ። ኮቪድ-19 ዓለምን ከቁጥጥር ውጭ ወጥቶ በሰዓታት ውስጥ ብቻ በሺ የሚቆጠር ነፍሳትን እየረፈረፈ ነበር። ከሀገርም አልፎ እንደ ዓለም በተጨነቅንበት እንደ ሀገር የጸሎት መርሃ ግብር በታወጀበት በዛ ክፉ ጊዜ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ጸሎተ ብራኬ ሰጡ። ከጸሎተ ብራኬ በኋላ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ተከተሉ። ሁለተኛውን የጸሎት ፕሮግራም እንዲያደርጉ ሲጋበዙ በዚህ ጸሎት ላይ ሌላ የምጨምረው ጸሎት የለም፣ እኔ ዛሬ ዱዓ አላደርግም፣ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል፣ ወገባችን እስኪንቀጠቀጥ ድረስም ጸልየናል፣ ያንን አሜን ብለናል ብለው የትህትናቸውንና ፍቅራቸውን ጥግ ያሳዩ በብዙሃን የሚወደዱ የብዙሃን አባት ነበሩ ሙፍቲ። እናም ይህ ሐዘን የከበዳቸው ይመስላል። ሙፍቲ ከዛ በኋላ አንድ ሐሳብን አንስተውላቸዋል። ጸሎት ማድረግ ለዘረኝነቱ መፍትሄ ምንድነው? ኢትዮጵያ ሰላምስ እንዴት ታገኝ የሚለው ሁለቱን አባቶች ለረጅም ጊዜ የሚያብሰለስል ሲገናኙም የሚያወሩት ነበር። ከጤናቸው ቀጥሎ ሲገናኙ ሰላምታ በፈገግታም ታጅበው ብዙ ነገሮችን አውርተው ስለ ሀገር ጸሎትም አድርገው ይለያዩ ነበር ይላሉ። በተደጋጋሚም የተለያዩ ቦታዎች ተገናኝተዋል። ለኢትዮጵያ ጸሎት አድርገዋል። ለመንጋው ለህዝባቸው ለተከታያቸው ብርታትን ውለው በተለያየ ዘመን የቆሙ በሁለት የተለያዩ ሃይማኖቶች አጽናፍ ያሉ ግን በልብ በፍቅርም አንድ ላይ ያሉ ይመስላል። ይህም ዛሬ በሙፍቲ የቀብር ስነ ስርዓትና ሽኝት ላይ በአባ ማትያስ አይኖች ላይ በትክክልም ታይተዋል። ጋዜጠኛዋ ደግሞ ወዲህ በአካልና በአይኗ ያየችውን እንዴት ተተርካለች። ቃለ መጠይቅ የማድረግ እድል ሳገኝ ኢቲቪ ገብቼ አመትም አልሆነኝ። ገና አዲስ ማይክ ያዥ ነበርኩ። እስልምና እምነት ተከታዮች ባልነበርና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ።
ደረስን። ሌሎች አባቶች ሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱ ስርዓት መጠበቅ፣ ህግጋትን የማክበር ግዴታ መሆኑ ብቻም ሳይሆን ስህተት ብንፈጥር በተቋምም ሆነ በግል የሚመጣውን ጫና ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ አስቡት ትላለች መስከረም ጌታቸው። ትረካዋን ስትቀጥል እኔ የእምነቱ ተከታዮች የሚለብሱትን ድሪያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲህ እላለሁ። ቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ፣ እንደገና እቀመጣለሁ። የእሳቸው ግርማ ሞገስ ደግሞ እንዲሁ ብርክ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደውን ሆኜ ላለመታየት ተጨነቁ፣ ተጠበቡ። ይህን የውስጤን ገልጠው እያዩት ሐጂ ሙፍቲ ጠሩኝ። ፈገግ ብለውና ቀስ ባለ ድምፅ እዚህ ያሉ ሁሉም አባቶችሽ ናቸው። የለበሽውም ሁሉ አክብሮትሽን ያሳያል። ልጃችን ስለመጣሽ ደስ ብሎናል። ሳትጨናነቂ ያሰብሽውን ጀምር ያሉኝ ትላለች በኦርቶዶክስ እምነት ጽኑ የሆነችው ጋዜጠኛ መስከረም ጌታቸው። የኔ አባት ያ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። ነፃነቴን ሳገኝ በቃ እንዴት አይነት ፕሮግራም ሰራን መሰላችሁ ትላለች። ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለናል። ብዙ የሚናገሩ ባይሆንም ከቀረጻ በፊትና በኋላ ድንገት በመጣ ሐሳብ እየመከሩን ብዙ ነው። አንዳንድ ሰዎች አሉ የእናንተ ሃይማኖት አባት ባይሆኑም የራሳችሁ እየመሰሏቸው ማግኘት፣ ማማከር፣ በሳቸው መገሰጽ የምትመኟቸው። ሐጂ ሙፍቲ እንዲያ ነበሩ። ሰውነት በእግሩ ቆሞ ሲሄድ ለማየት ታድለናል። ለበጎነት ሃይማኖት ድንበር የሚከልል ሳይሆን አፍርሶ የሚያገናኝ፣ ልዩነት የምንሰብክበትም ሳይሆን ሰው መሆን የምናስተምርበት መሆኑን አሳይተዋል ትላለች። እናም ይህ ደግሞ ከወዲኛው አባት ከአባ ማቲያስ ጋር ያለውን ግንኙነት ጥብቅ ያደርገዋል። ወዲያ ደግሞ ገጣሚው እንዲህ ይላል። ሸሆ ማርገነቴ እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ጎንጎደራ የተሰየማችው ሰው መሆን ሰው መውደድ የሚለውን ኪታብ ሙሉ የቀራችው በሸዋ ከተማ የአገር ዋርካ ሲወድቅ ከቶ ምን አላችሁ? የአባ ማቲያስና እንዲሁም ደግሞ የሐጂ ጸሎት አድርጉ ሲባል የክርስትና እምነት ተከታይ አባቶቻችን ወገባችን እስኪንቀጠቀጥ ድረስ ጸሎት አድርገዋል። እሱን አሜን ማለት ነው፣ ያዝልቅልን ማለት ነው፣ ይበቃናል የሚል አንጀት የሚበላ ውስጥ ድረስ ዘልቆ የሚሰማ ስሜትን ያጫሩበት ጊዜ የሚረሳ አይደለም። እሱን እስቲ ሰምተን እንመለስ። አላህ በመላስ የሚሸኝ ጌታ አይደለም። አላህ በቃላት የሚሞኝ ጌታ አይደለም። አላህ በስልጣን የሚሞኝ ጌታ አይደለም። አላህ በመብት የሚሞኝ ጌታ አይደለም። በይህ ነው የሚሞኘው። የልብ ንጽሕና ነው የሚመለከተው። የሥራ ጥራት ነው የሚመለከተው። ብናታልለው ብናሞኘው ምንም ፋይዳ የለውም። ስለዚህ እኔ ዛሬ ዱዓ አላደርግም ብዬ የተውኩት እውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁማን ያና ምን ብለናል? ያ ይበቃል መስሎኝ ነው። ደግሞ እንግዲህ አርጉት አላችሁ። ሀገራችንን አማን አላህ ያርግልን። እኛ ንጹህ አላህ ያርገን። አመራሮቻችን አዛኝ አላህ ያርጋቸው። የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን። የበላው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን። ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ አገር መሪ የሚሰደቡበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ። አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም፣ አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅ ነኝ ተኔ በላይ የለም የሚለው ሁላ ተንቀጽቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል። ሌላ ደግሞ ተዚህ የባሰ ይመጣል። አንቀጽቃጭ ይመጣል። አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ።
በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪየታችን ያየናል ይሰማናል እምንል አላህ አድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ ተቤት ውጡ ብሎ በአጠቃላይ ያወጣን። ተዚህ ወደ ምን ይሰራል አላህ? ተዚህ ወደ ምንድን ነው የሚሰራው? ብናሞኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ተውነታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰው ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ እምናቀው ወንድማማችነትን እህትማማችነትን መከባበር መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። እምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ እምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር ወደ መከባበር ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። በያዙ ሰዎች ዛቻ ሲደርስባቸው እሳቸው በዝምታ ሁሉን አሳልፈውታል። የስልጣኔን አስጠብቃለሁ እምቢተኝነት ሀጂን አያውቃቸውም። ሁሉም በሆዳቸው ይዘው ዝም እንዳሉም ሄደዋል። ሀጂ የወለዳቸው ልጆች 10 ልጆች ቢሆኑም የመንፈስ ልጆቻቸው ከ50 በላይ እንደሆኑ ይነገራል። ሀጂ ሙፍቲ ሆዳም አባት አልነበሩም። ሲርባቸው ብቻ አንድ የሚመገቡ ነበሩ። እህል በላም እራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። እራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው፣ እነሱ ናቸው የሚበሉት። 6 ዓመት ከ6 ወር ስቀመጥ እራት ምሳ በልቼ አላውቅም። አንጥፌ ደግሞ ተኝቼ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። ሁለተኛ ደግሞ በፊቅህም ሆነ ነህሩም ሆነ ማንም ቦታ ሲቀመጥ በጎን እኔ እየተማርኩኝ በጎን አስተምራለሁ። ወደ ተመልካቾቻችን ለዛሬ ያስኩላችሁ ፕሮግራም ይሄን ነበረ። ይሄን ይመስል ነበረ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር ቆዩ። በጣም የሚያሳዝን ታሪክ ነበረ። ለወደፊቱ አዳዲስ ነገሮች ማራል የሚወጡ ቪዲዮዎችን ይዤላችሁ እመጣለሁ። እንዳትረሱ ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። አመሰግናለሁ።